ሰላም ሰላም እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንዴት ናችሁ? እንዴት ቆያችሁ? የፋንቱ ድራማ ተከታታዮች ሰላም ናችሁ ወይ? እንግዲህ ሶሊ አሁን ላይ ናኦድን በባለፈው እንዳየነው እንግዲህ የናኦድን ፓንዶራ እና ሶሊያና እንግዲህ ከናኦድ ጋር አድራለች ማለት ነው። ይህንን ያደረገችው ደግሞ ባንዶራ ናት ማለት ነው። ሶሊያናን መጥፎ ሁኔታ በማጣል መጠጥ ቤት ወስዳ እንግዲህ በማጃጀል ምን በማለት እንግዲህ ወስዳ እንዲህ አድርጋታለች። በዚህም መሀል እንግዲህ ናኦድ ጋር ነው ያደረችው። ናኦድ ደግሞ እንግዲህ አንሳስቶ ምን ብሎ እንግዲህ በሰላም አሳድሮ ምንም ነገር ሳያስከፋና ሳይነካት ምን ሳይል ቀጥታ ወደ ቤቷ ጠዋት አድራ እንድትሄድ አድርጓታል። ውለታ ውሎላታል ማለት ነው። አሁን ደግሞ የናኦድ እናት እንግዲህ ጠፍታ ኖራ የናኦድ አባትም ከሞተ በኋላ ናኦድ ብቻውን ከሆነ በኋላ እንግዲህ ተመልሳ ወደ ናኦድ ተመልሳ መታለች ማለት ነው። በዚህም መሀል እንግዲህ ፓንዶራ በሰራች ስህተት ሶሊን እንግዲህ ናኦድ ጋር እንድትተዋወቅ አድርጓታል ማለት ነው። በዚህ መሀል እንግዲህ ናኦድ ማለት ደግሞ የፓንዶራ ፍቅረኛ ነበረ ምናቁም ብላ ተለይተዋለች። እንግዲህ አሁን የናኦድ እናት ከውጭ ሀገርም ሆነ ሌላ ቦታ ኑራ ሀብታም ሆና ምናምን የባሏን ንብረትም ይዛ ወራሽ ሆና ምናምን ወደ ናኦድ ተመልሳ ልጄ እባክህ ተቀበለኝ እፈልግሃለሁ ትሏለኝ። ናኦድም እንግዲህ ንብረት አካፊኝ ብሎ ይጠይቃታል ማለት ነው። በዚህ ማለት እንግዲህ እሺ አካፍላለሁ፣ ነገር ግን አንተ ከዚህ ከመጥፎ ተግባርህ አሁን ላይ ራስህን ጥለህና ጥሩ ቁም ነገረኛ ከሆንክ ነው ንብረት የማዞርልህ። እንደዛ ካልሆነ ግን የራስህ የሆነ ህይወት ከሌለህ እኔ ንብረቴን ለእኔ ብጤ እሰጠዋለሁ ለእርዳታ ድርጅት። በዚህም መሀል እንግዲህ ናኦድ ንብረት ለማግኘት ሲል ሶሊያናን ከአሁን በፊት ውለታ ስለዋለላት ሶሊያናን እንግዲህ አብረው ነፍሰ ጡር ስለሆነች ባልና ሚስት በመምሰልና ሶሊያና ከሱ እንዳረገዘችን በማስመሰል እንግዲህ የእናቱን ንብረት ሊቀበል ወስኗል ማለት ነው። እናቱም እንግዲህ በዚህ ነገር ተስማምታበትና እሺ ብላ ልታረግለት ፈልጋለች። ሶሊም እንግዲህ እሺ ብላለች ማለት ነው። እንግዲህ ናኦድን ሶሊን እንግዲህ በዚህ እንድትረዳውና እንድትተባበረው ባለውለታዋም ስለሆነ እሺ ብላ ሁሉን ነገር እንድታሳካለት ይፈልጋል ማለት ነው። በዚህ መሀል እንግዲህ ሶሊም እያናደዳት ቢሆንም ግን በጣም ስላሳዝናትና ልጁ እንዲጠቀም ስለምትፈልግ ልታግዘው ወስናለች ማለት ነው። በዚህም ፕሮሰስ ላይ ናቸው ማለት ነው። እንግዲህ እዚህ ላይ ሶሊ ሄዳ ስትገባ አሁን ባንዱራንና አዜብን ሶሊ እያመናቻቸው አይደለም፣ ሁሉን ነገር ነቅታባቸዋለች ማለት ነው። ወደ ህይወቷ አስወጥታቸዋለች። በዚህም ማለት እንግዲህ ሶሊ ባንዱራ ሶሊ ጋር ልታስመስል ብትሞክርም አልተሳካላትም። ምክንያቱም አንድ የጎዳንን ሰው መልሶ እንደ ድሮ ይሆንልና ብለን መጠበቅ ስለማንችል አንዴ የጎዳንን ሰው መልሰን እድል መስጠት ማለት ደግመህ እንዳልወጣ አድርገህ ቆፍረህ ቅበረኝ ማለት ነው። እና ሶሊ ደግሞ ይሄን ነገር አልፈለገችውም ማለት ነው። ካሁን በኋላ ይበልጥ እንደሚጎዷትም ስላወቀች እናትና ልጅ ልታምናቸው አልፈለገችም። በዚህም ማለት እንግዲህ ባንዶራ እየተከታተለቻት ነው ማለት ነው። ሶሊ እየተከታተለ የት እንደምትወጣ የት እንደምትገባ ሚስጥር እየደበቀቻት ስለሆነ እየተከታተለች ልታጠቃት እየፈላለገች እያየቻት ነው። እንግዲህ ከናኦድ ቤትም ሄዳ ቀጠሮ ስለነበራቸው ሶሊያና ሄዳ ስትገባ ታያትና ተከታትላ በር ማንኳኳት ትጀምራለች ማለት ነው። በዚህ ማለት እንግዲህ እንዴት መጣሽ? ደግሞ እንገናኛለን ብዬ እኮ አላሰብኩም ነበር ይላታል ናኦድም ባንዱራም እንግዲህ አልፈልግህም ካሁን በኋላ ከህይወቴ ውጣልኝ ብላ የገፋችው እሷ ናት። ምክንያቱም የፍቅር ጓደኛዋ ነበረ ማለት ነው። እንግዲህ አልፈልግም ካልሽኝ በኋላ ምን ቤት ያስመጣሻል ይላታል። እሷ ግን ፈልገው ሳይሆን እንዴት ሶሊያና እዛ ቤት ትመላለሳለች? እንዴት አወቀችው? እንዴት በማለት ነው ማለት ነው። እንግዲህ እሱም አንቺ ነሽ አልፈለግሽኝም ያልሽኝ ሲላት የተለያዩበት ምክንያት እንግዲህ እሱ በጣም ስለሚወዳት አስሬ አፈቅርሻለሁ እወድሻለሁ እያለ ፍቅሯን ስለሚገልጽላት ነው። እንግዲህ ፍቅሩን ሲገልጽላት በየጊዜው ሲንከባከባት የውሸት መሰላት፣ አላመነችውም ማለት ነው። እንግዲህ ባንዱራም ብዙ ሰው ጋር የምትተዋወቅ ሴት ስለነበረች ለናኦድ ፍቅር የላትም። በዚያም መሀል እንግዲህ እኔ ለአንተ ፍቅር የለኝም፣ አንተ አስሬ አፈቅርሻለሁ እያልክ አትጃጃልብኝ በማለት ልቡን ሰብረዋለች ማለት ነው።
እኔ እንደ መደበሪያ ነው አንተን እንደ መደበሪያ ነው አንተ ጋር ማሳልፈው እንጂ እኔ አንተ ጋር ፍቅር የለብኝም ብላ ትለዋለች። እንግዲህ ይሄ ደግሞ የሆነው ምንድነው የሚያፈቅራት ሰው ስላለ ማለት ነው። ሌላ የሚወዳት ሰው አለ። ናኦድ ግን በጣም ይወዳታል። እንግዲህ ለምንድን ነው የሚያፈቅርኝ ሰው አለ ብለሽ ያልሽው ሲላት፣ እሷም ደግሞ እኔ እጅ አልሰጥም የምትል እሸነፋለሁ የማትል ሴት ናት። እኔ ለፍቅር እጅ የምሰጥ ሰው አይደለሁም። ስለዚህ ወንዶቹ ራሳቸው ነው የሚያፈቅሩኝ ትለዋለች ማለት ነው። እንግዲህ እዚህ ላይ ናኦድም እንዴት የማላቀሽ እየሆንሽብኝ ነው በማለት እንግዲህ ንዴቱን ይገልጻል። እሷም ካሁን በኋላ ይሄን ማንነቴን እወቀው፣ ካሁን በኋላ ይሄን ማንነቴን ይሄን ፊቴን ነው የማሳይህ። ካሁን በኋላ እኔ አንተ ጋር ፍቅር ፍቅር እያልኩ የምጃጃል ሴት አይደለሁም። ካሁን በኋላ ሌላ ለፍቅር የምትጃጃል ሴት የምታፈቅር ሴት እንግዲህ የምታፈቅር ሴት እየተጃጃለች ናት። ስለዚህ አፍቅራ የምትጃጃል ሴት እንደሚገጥመት ተስፋ አደርጋለሁ። ከአሁን በኋላ ልታገኘው እንደማትፈልግና እንዲደውልባትም ስልክ እንደማትፈልግም ታስጠነቅቀዋለች ማለት ነው። እንግዲህ አንዳንዴ አብዝቶ ማፍቀር ከባድ ነው። የሚወዱትን ሰው ያሳጣል። ፍቅርም ሆነ ምንም ሆነ በልክ ሲሆን ደስ ይላል ማለት ነው። እዚህ ላይ ናኦድ እንግዲህ ይሄን ስህተት ነው የሰራው። አብዝቶ ስለወደዳትና አብዝቶ በጣም ቦታ ስለሰጣት ነው እንዲህ ልቡን ሰብረው የሄደችው ማለት ነው። እንግዲህ ናኦድም በቃ ሄድሽ ማለት ነው በማለት እንግዲህ ልቡ ተሰብሮ ብቻውን ማምሸት ይጀምራል ማለት ነው። ከሚዝናኑበት እንግዲህ ይሄን ነገር በማስታወስ ባንዱራም ይህን ነገር እያስታወሰች እንግዲህ ይህን ነገር እያስታወሱ የዛኔ ሁሉም ነገር እንዳበቃ ነግረሽኛል፣ ለዛ ነው ተመላልሰን የምንገናኝ ያልመሰለኝ ይላታል። እሷ ግን ሶሊን ለማጥቃት ስለፈለገች ነው እንጂ እውነት ፍቅር ፈልጋ አይደለም ሄደው። እሷ ግን ይቅርታ አድርግልኝ እባክህን አብረን እንቀጥል ትለዋለች። እሱ ግን ሊቀጥል እንደማይፈልግ እና ከእሷ ጋር ምንም ነገር እንደማይፈልግ ነገሩን ሁሉ እንደጨረሰ ይነግራታል። ምክንያቱም ከልቡ ነው ያዘነባት፣ ጎድተዋለች። እንግዲህ አንድ የነበራትን እድልም እንዳበላሸች ይነግራታል ማለት ነው። እሷም እንዴት እንደ ድል ትቆጥረዋለህ ፍቅርን ብላ መናደር ትጀምራለች፣ እልካም ነገር ስለሆነች። እሱም ደግሞ ፍቅር ለእሷ ምንም እንደማይገባትና ፍቅር ማለት ለእሷ እቃቃ ጨዋታ እንደሆነም ይነግራታል ማለት ነው። በዚህ ማለት እንግዲህ እቤቴ ሂጂ እባክሽን ሂጂልኝ እዚህ ላይ ይላታል ማለት ነው። እንግዲህ ለምን ነው ልጠይቅኝ የመጣሽ? ምን ፈልገሽ ነው ይላታል። እሷም ወደ ውስጥ መግባት እንደምትፈልግ ትነግረዋለች። እሱ ግን ፈጽሞ ወደ ቤቱ እንድትገባ አይፈልግም። ከአንቺ ጋር እቤቴም ሆነ ከምን አብሬ መቀመጥም መቆየትም ማውራትም አልፈልግም በማለት እንግዲህ በሩን ፊቷ ላይ ይዘጋባታል። አይደስ ሲል ግን አንዳንዴ አፍቅረን ወደን እንደዚህ የጎዳንን ሰው እንደዚህ ስንሆንበት በጣም ነው ደስ የሚለው። ምክንያቱም በቃ አንድ ሰው አፍቅሮ ከተጎዳ በኋላ ተመልሶ ደግሞ እድል መስጠት አስፈላጊ አይደለም እና ናኦድም ይሄንን ነው ያደረገው ማለት ነው። በጣም ጎድቶ ስለነበረ በር ላይ ዘግቶባት መግባት ይጀምራል። በዚህ ማለት እንግዲህ እያንኳኳች በር ክፈት፣ ለምን በር አትከፍትም እያለች እንግዲህ እልክ ተያይዛ ነው እንጂ እሷ ወዳ ወይም አፍቅራ የመጣች ሴትም አይደለችም። እሱም ይሄንን ነው ያለው ማለት ነው። አንቺ አፍቅረሽ የመጣሽ ወይ ተጸጽተሽ የመጣሽ አይደለሽም ብሎ ነው በር የዘጋባት። እዚህ ማለት እንግዲህ እሷ በጣም ተናዳ በር አልከፍትም ሲላት መበሳጨት ትጀምራለች ማለት ነው። በዚህ ማለት እንግዲህ እኔ ባንዲራ ነኝ መልሰህ ትለምነኛለህ፣ እኔ ምን ለምን እንጂ ምለምን ሰው አይደለሁም እያለች እንግዲህ መፎከር ትጀምራለች። በዚህ ማለት እንግዲህ እንዴት ሶሊ ታውቋል የሚል እልክ ይዟት ነው እንጂ አሁንም ፈልገውም አይደለም የተመለሰችው የነበረው ማለት ነው። እንግዲህ በዚህ መሀል በጣም ባንዲራ በመናደድና በመበሳጨት ወይኔ እያለች እንትን ትላለች ማለት ነው። እዚህ ላይ እንግዲህ በአቶ በልሁ እንግዲህ ፋይሉ ጠፍቶበታል ማለት ነው። እንግዲህ በዛ በመጥፋቱም ሰርካዲስን እንዲሁም ዝኑን ፋንቱን ለፍጥኝ እጃቸውን በማሰር እንግዲህ የት አለ እያለ እያስጨነቃቸው ነው ማለት ነው።